ዛሬ የእንስራ ዶሮ ነው መንበላ። እንዴት ሲሰራ አይታችሁ ታውቃላችሁ? የማሰሮ ዶሮ ሲባል ሰምታችሁ ታውቃላችሁ? እስኪ በልቶ የሚያውቅ ያው እዚህ ኋላ ግድንግድ ምድጃ ላይ እንዴት ሲሰራ አይታችሁ ታውቃላችሁ? ለመጀመሪያ ጊዜ ነው የምንሞክረው። ቲክቶክ ላይ ነው ያየነው። ይሄን ቤት መተናል፣ ሊቀመስ ነው። ምን ይላል የሚለውን ደግሞ አብረን ነው እናያለን ማለት ነው። በወንዶች ነው የሚሰራው። ሴቶች እንትላላችሁ ሙያችሁ ቀስ በቀስ እየተወሰደ ነው። እኔ የእንስራ ዶሮ ማለት ነው አብሮሽ ተረት ላይ ትዝ አይለህ? እቺ በመንቁሯ ልታወጣው እንደ አልደርስ ብላ ምናምን ነገር በሱ ነው ማስታወሰው። ያኔ ጎምጅተንበታል። ዛሬ ይቀመሳል። ዛሬ እንሞክረዋል። ዛሬ የዋሉ ግሪል ነው ያለነው። ከዚህ በፊት የብረት ምጣድ ጥብስን በሬስቶራንት ደረጃ ለመጀመሪያ ጊዜ አዲስ አበባ ውስጥ ከ11 ዓመት በፊት አስተዋውቀዋል። አሁን ደግሞ በማሰሮ የሚሰራ የእንፋሎት ጥብስ ጀምሯል ተብለን ሄደናል። እኔ ከ3 ዓመት በፊት መጥቼ ማቋንና በጣም ጎበዝ። ባለፈው እሱ ነበር ሲያስረዳን የነበረው ይሄ ነው እያለ። አሁንም ስላገኘው በጣም ደስ ብሎኛል። እኔም አመሰግናለሁ። አዳዲስ ነገር ጀምሯል ደግሞ እሱንም እንሞክራለን። ቤቱ በጣም ሰፊና G+3 ሲሆን በተለይ ወደ ምሳ ሰዓት ላይ ቦታ ይገኛል። የፍየል የብረት ምጣድ ጥብሳቸውን ለመብላት በሚመጡ ደንበኞቻቸው ግጥም ይላል። እሱ አንደነች ያኛው ፍሌቨር የሚሰጠው ማለት ነው። አያዜ እንዴት ያበረ ነው። ልምድ አለ ይታያል። አቤት የብረት ምጣድ ጥብስ ይላል። ዛሬማ ይሄን እንሞክረዋለን። ሽታው በቃ ይኸው ላጭ ነው። አቤት ወዙ መጣ። አሁን የሚያምር ወዝ መጣ። ታያ እዚህ ቤት የብረት ምጣድ ጥብስ ስታዙ መግቢያው ጋር በመስታወት ተሸፍነው የተቀመጡትን የፍየልና የዶሮ ስጋዎች አማርጣችሁ ይደረግላችኋል። ከፈለጋችሁ 1 ኪሎ ወይም ግማሽ እንዳቅማችሁ ማዘዝ ትችላላችሁ። ከዛ ውጪ ጋር ባለው ብረት ምጣድ ፊት ለፊታችሁ ይጠበሳል። ሽታው ከውጪ ስቦ ነው የሚያስገባው። ቆሜ ላሰራ ካላችሁም ይቻላል፣ ግን ሙቀቱን ከቻላችሁት ነው። ከዛ ጥብሳችሁ ሲደርስ እንደዚህ በጣባ ላይ እየተቀነሰ ይመጣላችኋል። ይሄ አንድ የብረት ምጣድ ጥብስ ብላችሁ ስታዙ የሚመጣላችሁ ፖርሽን ሲሆን ለአንድ ሰው በቂ ነው። አሁን ምንድነው የምንሰራው? አሳ ጋዝ ላይት። እኔ የትም ቀምሼው አላውቅም። ሽንኩርታችንን እናደርጋለን። ቀይ ሽንኩርት፣ ያበሻ ሽንኩርት እዚህ ይጠበሳል። ወንድ ሼፎቻችን አልተሻሉ ታያለ። አማን በሼፍነት ስንት ዓመት? 7 ዓመት። ዋው! ቤት ውስጥ ታበስላለህ? የአሳ ጋዝ ላይ ሽታው አልገባችሁም? በጣም በቃ ይለያል። ያው ከኋላችን እየበሰለ ነው። አብርሽ ተመስጦ እየቀረጸ እዚያ ዮባ አለ። ዛሬ የምንበለው ሸክላ ጥብስ፣ ስቲም ጥብስ። እኔ ቀምሻችሁ አላውቅም ከዚህ በፊት። ምን ሽታው ሌላ ታሪክ። አሳ ጋዝ ላይ ይላል። በርበሬ ተደረገበት። በ3 ብረት ምጣድ ጥብስ ነው የሚሰራው። ከሰዓት ብዙ ሰው ስለሚኖር ቢዚ ናቸው በጣም። ገባ ማለት ነው። ከዛ በኋላ ምድጃ ላይ ይቀመጣል። ምን አይነት ጣዕም ይሰጧል ማለት ነው? አሁን ካረካው ውጭ እዚህ ውስጥ መግባቱ የእንፋሎት ጥብስ ይሆናል ማለት ነው። አያችሁ፣ ከተረትነት ወደ እውነት የቀየሩት የዋሎች ናቸው። ዋው! ያው ከዛ በኋላ ደግሞ ምድጃ ላይ ተቀምጧል። በእንፋሎት ደግሞ ይበስላል በደንብ።
እኔን ለመቅመስ እንዴት እንደጓጓው ውስጡ ልግባና ላሳያችሁ። የማሰሮ ጥብሳቸውን በተመሳሳይ መልኩ በእንፋሎት ስለሚበስል ከጧት ጀምሮ እስከ ምሳ ሰዓት እንደዚህ ምድጃ ላይ ይቆያል። ማሰሮቹ በደንብ ተሟሽተው የምግብ ቃናን እንዳይቀይሩ ተደርገው የተዘጋጁ ስለሆኑ ምንም አይነት የሸክላ ጣዕም የላቸውም ብለውናል። በስፋ እንፋሎት ብቻ ነው የሚበስለው። የአሳ የእንፋሎት ጥብስ ከፈለጋችሁ ደግሞ ይገልበጥ እስኪ ይገልበጥ። አሁንም ውስጡ አለ ገና የመጣችሁ መጠቀም ትችላላችሁ። ምግባችሁ ሲደርስ መጀመሪያ እንደዚህ ሩዝ ከተለያዩ ሶሶች ጋርና ቂጣ ጋር ቅድሚያ ይመጣላችኋል። ከዛ በማሰሮ ያዘዛችሁት ዶሮም ይሁን ፍየል ይመጣላችሁና ፊት ለፊታችሁ ይገለበጣል። ሙቀቱ የምሬ ነው የምነግራችሁ። ሌላ እንፋሎት ብቻ ነው የበሰሉት ክብሎ ይበሰላል። ይሄ ፍየል ይሄ ዶሮ ያኛው ነው ዶሮ ይዋ ሲበስል ደስ አይልም እስከማቆረስ ግን ሞክር እስኪ ነው ትሪስ ጋፍካሪ ምን ማድረግ ይችላል እስቲ በማዮኔዝ እንሞክረዋለን። አሪፍ ነው። አንደኛው ዶሮ እንዴት ነው የምሬ ነው የምነግራችሁ። የሆነ ተረት ላይ ነው የማውቀው በመንቁሯ ቁሯ ልታወጣ ስትል ከምስራ ውስጥ ስጋ መንቁሯ አልደርስ ብሏት ምናምን ነገር። ሁለተኛው ደግሞ ይኸው ተገኝቷል። ከተማ ውስጥ በእንስራ ሌላ ቦታ የለም ነው የምትለው? የሚገርም ነው። ብቸኛዋ ናት። አበሳሰል ነው ማለት ነው። በሚያቃጥለው ማለት ነው። እንደዚህ እናደርግና ከቂጣ ጋር ሲሆን ደግሞ እንዴት እንደሚጠጣ አብርሽ በዚያ እየያዙ እኛን አብርሽ እናንተ አካባቢ በስራ የሚሰራ ምግብ አለ ስለሆነ ምንድን ነው የሚባለው? ዳካ መሰለኝ እንስራ በትልቅ እንስራ ነው የሚሰራው። ምን ስጋም ይሰራል ግን ሞር የኛው ነው። ክክ አለ አይደል? ምስር ባይቀላ ምናምን ምስር ባይቀላ ከዛ ይበስላል። በቃ ታማስላለህ። በጣም ጉልበት ይፈልጋል ምናምን ለብዙ ሰዓት ይፈጅላል። ጠንካራ ሰው መሆን አለበት። ማባያሉ የተለየ ያው በእንጀራ ነው። በእንጀራ እሱ ግን የተለየ ነው ከሌሎቹ። ሁሌ የሚሰራ ነው። የበዓል ወቅት ላይ ነው። ህልበት የሚባል የት አካባቢ ነው የሚበላው? ወደ ሰሜኑ በቃ ወደ ሰሜኑ አካባቢ እንመጣለን፣ እንሞክረዋለን። ስማ እንጂ የአዘቦት ምግብ ነው ወይስ ልዩ ወቅት ላይ ነው የሚሰራው? ሞር በዓል የፍየሏን አልሞከርኳትም እስካሁን። ከንግስ እንትን ላይ ምናምን አለኝ ሁሉም ቦታ ላይ እንሄዳለን። በዚህ ዓመት እንሄዳለን ወደዛ። አዎ የሆነ መጣቀል ሶስ አለ ያው ከራሱ ጋር ያለ ማለት ነው። ቅድም ሲያደርግበት አይታችሁት? ኦኬ ቀዩ ማለት ነው። ዋው ይሄ ዝንጅብል ራሱ አይመስልም። የምር በጣም እንጠፍ በላን ጠጣን። ኡፍ የምሬ ነው የምነግራችሁ። አንደኛም እኔ ሰንፌ ነው ወይስ ምን ነው ያልጨረስኩት? ለአንድ ሰው በቂ ነው። ለአንድ ሰው ለሁለት ሰው በቂ ነው። አንድ ሰው በቃ ዘጭ አደገኛ በሊታ ነኝ የሚል ሰው ብቻውን ሊጨርሰው ይችላል። ለሁለት ሰነፍና ለአንድ ጀግና። ይሄ ሁሉ በልታችሁ ዋጋው ስንት ነው ካላችሁን፣ የዶሮን ከፈለጋችሁ ሙሉን 5000 ብር፣ ግማሹን ደግሞ 2600 ብር። የፍየል ካዘዛችሁ ደግሞ ሙሉን 5000 ብር፣ ግማሹን ደግሞ 2050 ብር ነው። ዴሊቨሪ ከፈለጋችሁም ስክሪኑ ላይ ባስቀመጥንላችሁ ስልክ ቁጥሮች ደውሉላቸው። በጣም ምርጥ ነው። እኔ ተመችቶኛል። 10 ሰንት ሰጥታላችሁ 9 በጣም ምርጥ ነው። አሪፍ። ባለፈው 10 ነው የሰጠው። ባለፈውማ እኛ ከፋይ ነው። ከፋይ ለከፈልከው ነው 9 እኔም 9 እንደዚህ ጸዴ ነው በጣም። ማባያ ሶሶችም አሉት። የሚገኙት ደግሞ ገርጂ ወደ ቦሌ ሆምስ የሚወስደው መንገድ ገና ገባ እንዳላችሁ ይዋሉ ይባላሉ። በብረት ምጣድ ጥብስ ይታወቃሉ። በሩ ላይ ደግሞ እንደዚህ የእንፋሎትን ስራዎች ቁጭ ብለው
ኦርደር ማድረግ ከፈለጋችሁ ደግሞ ደውሉላችሁ 0930071400። ቀጣይስ የት እንሂድ ኮሜንት ላይ ጻፉልን። በአዲስ ቤት በአዲስ ጣም በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ቻው